ቀጥተኛውን መንገድ እንዳንከተል የሚያደርጉ በርካታ ነገሮች አሉ። አላህ Subhanahu Wa Ta'ala ቁርአን ላይ ኢነላህ ላ የህዲ አልቀውመ ዛሊሚን ይላል። ወማ የንጢቁ ዐኒል ሀዋ ብሎ እርሳቸው ራሱ መልእክቱን ሲያስተላልፉ ከስሜታቸው አይደለም የሚያወሩት እያለ ኢትባዕ ሀዋ ወደ ቅናቻ መንገድ ከመጓዝ እንቅፋቶች መካከል አንደኛና የመጀመሪያው አላህ Subhanahu Wa Ta'ala ቀጥተኛውን መንገድ ከሰጠን በኋላ ያንን እንድንከተለው አዞን ያንን እንዳንከተል የሚያደርጉንን ነገሮች ደግሞ በደንብ ነግሮናል። ወጀዐልናሁም አኢመተን የህዱነ ቢአምሪና ለማ ሰበሩ ወካኑ ቢአያቲና ዩቂኑን እንዳለው ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና እነዚያ በእኛ መንገድ ላይ የሚታገሉ ሰዎችን መንገዳችንን እንመራቸዋለን። ሂዳያ የምናገኘው በአላህ መንገድ ላይ ሰይጣንንም ታገለን ስናሸንፍ። እውነት መናገር ወደ መልካም ነው የሚመራው፣ መልካም መናገር ደግሞ ወደ ጀነት ነው የሚወስደው። አልሐምዱሊላህ አለዚ ኸለቀ ፈሀዳ ወዐለመ አልኢንሳነ ማ ለም የዕለም ወሰላቱ ወሰላሙ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን አማ በዕድ። አዩሀል ኢኽወቱል ኪራም፣ ይህ በርናሚጁል ሂዳያት የተሰኘ ፕሮግራም ወደ እናንተ የምናደርስበት ፕሮግራማችን ነው። በዛሬው ፕሮግራማችን ደግሞ ሙዐዊቃቱ አልሂዳያት ሂዳያትን የሚጣረሱ ለሂዳያ ቀጥተኛውን መንገድ ከመከተል እንቅፋት የሚሆኑ ከቀጥተኛው መንገድ እንዳንከተለው ቀጥተኛውን ጎዳና ይዘን የተፈለገውን ያክል ሄደን ጀነት እንዳንገባ የሚያደርጉ እንቅፋቶችን የምናይበት ፕሮግራም ነው። ምክንያቱም ይህንን ነገር መማር እንድንጠነቀቀውና እንድንርቀው ያደርገናል። ስለዚህ ይህንን ፕሮግራም በተመለከተ እንደተለመደው ከሼኻችን ሼኽ መሐመድ ሐምዱ ረሾ ጋር ወደ እናንተ የምናደርስበት ፕሮግራም ነው። በዚህ ፕሮግራም እንግዲህ አላህ Subhanahu Wa Ta'ala ሰዎችን እንዲመሩ ቀጥተኛውን መንገድ እንዲከተሉ ነብይ ልኮ መጽሐፍ አውርዶ ለሰዎችም አቅል ሰጥቶ ከዛ በኋላ አላህ Subhanahu Wa Ta'ala ተከተሉ፣ ይኸውላችሁ መንገዱም ይኸው፣ ቁርአኑም ይኸው፣ የነብዩ መልእክትም ይኸው፣ ሜዳውም ይኸው፣ ፈረሱም ይኸው ጋልቡ ብሎ አማና ሰጥቷል። ከዛ መከተልና ለመከተል የኛ ፋንታ ነው። ከተከተልን ያንን መንገድ ከተከተልን ጥሩ ደረጃ እንደምናገኝም ነገሩናል። ካልተከተልን ደግሞ አላህ ይጠብቀንና ሌላ ሁኔታ ላይ እንደምንሆን አላህ የሚናገረው ማለት ነው። ስለዚህ እንግዲህ የቀጥተኛውን መንገድ እንዳንከተል የሚያደርጉ በርካታ ነገሮች አሉ። አላህ Subhanahu Wa Ta'ala ቁርአን ላይ ኢነላህ ላ የህዲ አልቀውመ ዛሊሚን ይላል። ዙልም ሂዳያን ከሚከለክሉ ነገሮች መካከል ነው ማለት ነው። ላ የህዲ ከይደል ኻኢኒን ይላል። ከዳተኞችን አላህ አይመራቸውም ይላል። ብዙ ቦታ ላይ እንደውም በጣም የሚገርም አገላለጽ ደግሞ ከይፈ የህዲላሁ ቀውመን ከፈሩ በዕደ ኢማኒሂም፣ ካመኑ በኋላ የከፈሩ ሰዎችን አላህ እንዴት ይመራቸዋል? ኩፍር ሂዳያን የሚከለክል በተለይ ካመነ በኋላ አንድ ሰው ካመነ በኋላ መክፈር። ለዚህ ነው ካመነ በኋላ የሚከፍር ሰው ልዩ የሆነ ቅጣት ነው የሚቀጣው። ከኢማን በኋላ የሚመጣ ኩፍር መጀመሪያ ከነበረው ኩፍር ይበልጣል እንደው አደጋነቱ መጥፎነቱ ማለት። ስለዚህ እነዚህ ነገራቶች እንደው ሂዳያን ከሰው ልጅ ላይ ከሚነጥቁ ነገሮች መካከል ናቸው። ስለዚህ በእነሱ ላይ የምናወራቸው ነገሮች የተወሰኑ ይኖራልና ተፈضل ሼኽ። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላ። በሚገርም ሁኔታ ሂዳያ ላይ እንቅፋት ሊሆኑ የሚችሉ ነገሮች ሲነሱ በተቃራኒው አስባቡ ተሕቂቅ ሂዳያም አለ። ይሄ ሙዐወቃት አልሂዳያ ወደ ቀናው መንገድ ለመመራት እንቅፋት ከሚሆኑ ነገሮች መካከል እንደው እንደ መጀመሪያ የምንወስደው ኢትባዕ ሀዋ ነው። ስሜት መከተል አንደኛው ነው። አፈረአይተ መን ኢተኸዘ ኢላሀሁ ሀዋ፣ እንደው እስኪ ንገረኝ ወይም አላወቅከው ወይ እያለ ነው አላህ። መን ኢተኸዘ ኢላሀሁ ሀዋ፣ ስሜቱን አምላክ አድርጎ የያዘ ሰው ወላ ተተቢዑ ልሀዋ አን ተዕድሉ ወኢን ተልዉ አው ትዕሪዱ ፈኢነ ላሀ ካነ ቢማ ተዕመሉነ እያለ አላህ ይቀጥላል። እንደው ምን ብትሆኑ እንትንን ስሜትን አትከተሉ ፍትሃዊ እንዳትሆኑ ያረጋችኋል እና ይሄን ትታችሁ ምላሳችሁን ብታዞሩ ችላ ብትሉ አላህ የምትሰሩትን ምስጢር የሚያጌታ ነው እያለ ስሜት እንዳንከተል ወማ የንጢቁ ዐኒል ሀዋ ብሎ እርሳቸው ራሱ መልእክቱን ሲያስተላልፉ ከስሜታቸው አይደለም የሚያወሩት እያለ ኢትባዕ ሀዋ
ወደ ቅናቻ መንገድ ከመጓዝ እንቅፋቶች መካከል አንደኛና የመጀመሪያው ኢትባ አልሀዋ ስሜትን መከተል ማለት ነው። እንደ ሁለተኛ የምንወስደው ውሸት ነው፣ መዋሸት። ውሸት የሚለው ነገር እንደው ረሱል ዓለይሂ ሰላቱ ወሰላም እየመከሩ እያሉ አልሙእሚኑ የዝኒ ወየስሪቅ አሉ፣ ወላኪን ላ የክዝብ። አንድ አማኝ ዝሙት ሊፈጽም ይችላል። ይፈጽም ማለት አይደለም። ነፍስያና ሸይጣን አሸንፎት ዝሙት ሊሰራ ይችላል። ሊሰርቅም ይችላል። ነፍስያና ሸይጣን አሸንፎት፣ ይሄ ማለት ያድርግ ማለት አይደለም። ነገር ግን አይዋሽም ነው ያሉት። ይሄ ውሸት የሚባለው ነገር ወደ ቀና መንገድ ወደ ቅናቻ መንገድ ለመግባት እንቅፋት ከሚሆኑ ነገሮች አንዱ ነው። ወኢነል ከዚበ የህዲ ኢለል ፉጁር ብሎ እንደገለጹት ኢለል ብር እና እውነት መናገር ወደ መልካም ነው የሚመራው። መልካም መናገር ደግሞ ወደ ጀነት ነው የሚወስደው። ሐሰት ደግሞ ወደ ወንጀል ይወስዳል። ወንጀል ደግሞ ወደ እሳት ነው የሚወስደው። እንደው አንድ ሰው እውነተኛ ሆኖ ከመገኘት አይወገድም አላህ ዘንድም እውነተኛው ተብሎ እስኪመዘገብ ድረስ። ወቢልዓክስ በተቃራኒው ደግሞ አንድ ሰው ውሸት ከመናገር ወደ ኋላ አይልም አላህ ዘንድም ውሸተኛው ተብሎ እስኪመዘገብ ድረስ ተብሏል። ውሸት የሚለው ነገር በዚህ አጋጣሚ ተመልካች ታዳሚ የሆናችሁ ወንድም እህቶች፣ በቀልድም ይሁን በምር በማንኛውም መልክ መዋሸት እስላም አያበረታታም። ረሱል ሰለላሁ ዐለይሂ ወሰለም ይቀልዱ ነበር፣ ግን በሐቂቃ ነበር የሚቀልዱት። ያዘል ኡዙነይን አንተ ባለ ሁለት ጆሮ እያሉ ያዘል ስነል አብያድ አንተ ባለ ነጭ ጥርስ እያሉ ያለውን ነገር እየጠቀሱ ነበር የሚያዝናኑትን ሰው የሚያዝናኑ የነበረው። ሌላው አልኢዕራድ ምንድነው የሚለው ቁርአኑ ስለ ከዚብ ላ ዩሒቡ መን ሁወ ሙስሪፉን ከዛብ። አላህ ብኩን ሆነና ውሸታም የሆነን ሰው አይወድም ይላል። ብኩን የሚለውን ቃል እንደው ሳንነካካው ባናልፍ ደስ ይለኛል። ብኩን ማለት ሐላሉን ስትጠቀም ነው። ሐላል ስትጠቀም ብኩንነትን አላህ አባካኝን አላህ አይወድም። ሐላሉን ማር እየጠጣ ወተት እየጠጣ ስጋ እየበላ አትክልት ሐላሉን እየበላ ከሚገባው በላይ ከሚጠበቀው በላይ መጠቀም አላህ እንዳይወድህ ያደርጋል እየተባለ ነው። ያ ማለት የሚጎዳህን መጠቀም የኪስ ጉዳት የሚያመጣ የጤና እክል የሚያመጣ ከቤት ሰብህ ጋር የሚያጣላ ካንተ በታች ከሆኑ ጋር ዘንድ የሚያስንቅህን ነገር መስራት ሚንባቢን አውላን አይደለም ነው፣ በበለጠ የተከለከለ ነው የሚሆነው። ከዛብ ነው አሁን ዓላማችን፣ ዋና ግባችን። እጅግ ውሸታም የሆነን ሰው አላህ ምን አያደርገውም፣ አይመራውም፣ አይወደውም እያለ በብዙ ገልጿል። ሌላ ሶስተኛውን ቅናቻ መንገድ ላይ ለመጓዝ እንቅፋት ከሚሆኑ ነገሮች አልኢዕራድ፣ ሰምቶ እንዳልሰማ አውቆ እንዳላወቀ አይቶ እንዳላየ ሐቁን ድብና አድርጎ መተው፣ ይሄ በጣም ትልቁ የሂዳያ እንቅፋት ነው። ወመን አዕረደ አን ዚክሪ ፈኢነ ለሁ መዒሸተን ደንካ አላህ። እንደው የኔን ቁርአን ችላ ያለ ሰው ለሱ ጠባብ ቸጋራ ህይወት አለው። ወነሕሹሩሁ የውመል ቂያመቲ አዕማ፣ ቅያም ቀንም ስንቀሰቅሰው እንደው አይነ ስውር አድርገን ነው ምንቀሰቅሰው። ቃለ ረቢ ሊመ ሐሸርተኒ አዕማ ወቀድ ኩንቱ በሲራ፣ እኔ ድሮ እኮ ዱንያ ላይ አይ ነበርኩኝ፣ አሁን በአኺራ ለምን አይነ ስውር አድርገህ ቀሰቀስከኝ እያለ ወከዛሊከ አተትከ አያቱና፣ ዱንያ ላይም ልክ እንደዚሁ የኛ አንቀጽ መጥቶልህ ፈነሲተሃ ትተሃታል፣ ታውረሃል፣ እያየህ እንዳላየ ሆነሃል። ወከዛሊከ ልየውመ ቱንሳ፣ ልክ ዱንያ ላይ ቁርአንን እንደተውከው ኦሪት ወንጌልን እንደመጣው ከመረዳት ከመተግበር ከመሆን እንደተውከው እዚህም ተትተሃል፣ በቃ አይንህ እንዳያይ ተደርገሃል ተብሎ መልስ እንደሚሰጠው ነው። ሌላ እንደ አራተኛ የምንጠቅሰው ሙዐወቃት አልሂዳያ አልጃህሉ ወተከቡር፣ መሀይምነትና እንደዚሁም ደግሞ ኩራት። መሀይምነት የኩራት ውጤት እኮ ነው። የኩራትም ውጤት ነው። ትክክል። ሰው ኩራት ካለበት አይማርም። ኩራት ካለበት ሚማኒ ላይ የተዓለማ ነው አይደል ያለው። ሚሙ ሙስተክቢሪን ወሚሙ ሙስተሕይን ይላሉ። ሁሌ የሚያፍር ሰው የሚሸማቀቅ ሰውና የሚኮራ ሰው ምን ሊሆን አይችልም? ሊማር አይችልም። ስለዚህ ሐያ ሊይዝህ አይገባም። ኩራት ሊኖርህ አይገባም። ማም ይሁን ካንተ ከበለጠ ለመቀየር ራስህን ማዘጋጀት ግድ ነው ማለት ነው። ስለዚህ ሙተከብር የመጀመሪያ ወንጀል አላህ የታመጸበት ወንጀል ነው አይደል? አባ ወስተክበራ ወካነ
ሚነል ካፊሪን እየተባለ የተገለጸበት ኢብሊስ ኩራት ነው። አለማወቅን ደግሞ እንደው ቁል ሀል ኑነቢኡኩም ቢልአኽሰሪነ አዕማላ በስራቸው በኩል እጅግ የከሰሩ ሰዎች እነማን እንደሆኑ ልንገራችሁ ወይ በላቸው። አለዚነ ضل ሰዕዩሁም ፊል ሐያቲ ዱንያ በዚች በዱንያ ህይወት ስራቸው የከሰረባቸው ናቸው፣ አቅጣጫ የሳተባቸው ናቸው ሲሉ ሰማው አይነት ነገር የተገዙ ያሉ ማለት ነው። በማስረጃ ያልተመረከዘ ስራ የሚሰሩ ወሁም يحسبون أنهم يحسنون ሱንዓ አሰራራቸውን የሚያሳምሩ መሆናቸውን እየገመቱ ለራሱ መጥፎ የሚመኝ እኮ የለም። እንደ አቋምም እንደ እምነትም እንደ ስራም ለራሱ ጠላት የለም መቼስ ለራሱ መጥፎ የሚመኝ የለም። ግን ባለማወቅ የመጣ ስህተቱን እንደ መልካም እንደ ትክክል ይዞ ይጓዛል። ያ እጅግ የከሰረ ሰው ማለት እሱ ነው ይላል አላህ ሱብሓነሁ ወተዓላ። ስለዚህ መሀይምነት፣ ኩራት ወደ ቀና መንገድ ለመመራት ካሉ እንቅፋቶች አንደኛው ነው። እንደው ስንት ቆጠርን እስካሁን ባለው? ቢያንስ 4 ቆጥረናል አይደል? እና 5ኛ መጀመሪያ የቆጠራችሁት አለ ዙልም እና ግፍ ያላቸው ሰዎች ግፍ ለመመራት እንቅፋት እንደሚሆን ነው። ሌላ እንደዚሁ ተመሳሳይ አድርገን የምናያቸው መካከል ቂለቱል ዐመል የስራ ማነስ፣ ለስራ ቦታ አለመስጠት፣ ግዳጆችን በሙሉ አለመወጣት። አንዳንድ ሰዎች ዙህር ይሰግዳሉ ወይም አስር ከጨመሩ ነው መግሪብ የለ ኢሻ የለ ሱብሂ የለ። አንዳንዶቹ በ24 ሰዓት 1 ሰዓት የሚሰግዱ አሉ። ሌሎቹ ደግሞ በ24 ሰዓት በአንድ ጊዜ 5ቱንም በኮንትራት የሚያሰረክቡ አሉ። ሌሎቹ ደግሞ አለፍ ብሎ ጁሙዓ ብቻ በሳምንት የሚሰግዱ አሉ። ምናልባት እሁድ ቤት ስለሚውሉ ይሰግዱ ይሁን እኔ አላቅም። አይነት ነገር አለ። ይህን አይነት ዒባዳ መስራት አላህ ዘንድ ዘካም ሲሰጡ ደስ እንዳላቸው ደስ ባላቸው ጊዜ ደስ ላላቸው አካል አይነት ነገር ሐጅም ሲያደርጉ በቃ እንደፈለጉት ካፈጁ በኋላ የሆነ አስደጋፊ በሚያስፈልጋቸው ጊዜ አይነት ነገር ስራ ይሆናል። እና በተቻለ መጠን ስራዎችን ማብዛት ነው እንጂ ማሳነስ የለብንም። ስራ ባበዛን ቁጥር ወደ አላህ መንገድ መመራታችን ምን ይሆናል ማለት ነው? እየጨመረ ይሄዳል። መመራታችን እየጨመረ ዱዓችን መቅቡልነት እያገኘ ከአላህ ጋር ያለን ትስስርና ግንኙነት እየጠነከረ እየበረታ ይሄዳል ማለት ነው። ሼኽ እንግዲህ አላህ ስብሓነሁ ወተዓላ ቀጥተኛውን መንገድ ከሰጠን በኋላ ያንን እንድንከተለው አዞን ያንን እንዳንከተል የሚያደርጉንን ነገሮች ደግሞ በደንብ ነግሮናል። እነሱም ከነዛ መካከል ሐሰተኛ መሆን ቀጥተኛውን መንገድ ያስጠላል። እንዲሁም ደግሞ ከዳተኛ መሆንም እንደዛው ነው። የአላህን ስብሓነሁ ወተዓላ ዚክር መተውም እንደዛው ነው። ወመን አዕረደ አን ዚክር የሚለው መሰል ነገሮችን እያየን ነው። ይህንን ሁሉ አላህ ስብሓነሁ ወተዓላ ቀጥተኛውን መንገድ እንድንከተል ሲያዘን፣ ለምሳሌ ያ አዩሃ ለዚነ አመኑ ድኹሉ ፊስሲልሚ ካፈተን፣ እስልምና ሃይማኖት ውስጥ ስብስብ ብላችሁ ግቡ፣ ወደ ሁሉም የእስላም ተግባራት ውስጥ ግቡ፣ አንድ አምናችሁ ሌላን አትተው ብሎ እንደከለከለ አፈቱእሚኑነ ቢበዕዲል ኪታቢ ወተክፉሩነ ቢበዕድ ተብሎ የተተቹት ይሁዳዎች ናቸው። ይሄ ኡመቱ መሐመድ ደግሞ የነቢዩ መሐመድ ዓለይሂ ሰላም ተከታዮች ቀጥተኛውን መንገድ ሲከተሉ ሙሉውን ልክ እንደ ብፌ አይደለም፣ እንደ ብፌ ምግብ አይደለም የሚያዩት። የተመቻቸውን መርጠው ያልተመቻቸውን የሚተውት አይደለም። ከነፍስ ጋር የምትሄደውን መርጠው ልክ ቀደም ሲል ሲነሳ እንደነበረው ማለት ነው። እስልምና ሃይማኖት ሁሉም እኛ ለጊዜው አይምሰለን እንጂ እስልምና ሃይማኖት የሰው ልጆችን ያዘዘው ነገር በአጠቃላይ ለሰው ልጅ ጠቃሚ ነው። አላህ ቁርአን ላይ ምን ብሏል? ወዐሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም አን ቱሒቡ ሸይአን ወሁወ ሸሩን ለኩም ወዐሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም ወላሁ ያዕለም ወአንቱም ላ ተዕለሙን። እናንተ አታውቁም፣ እኔ ነኝ የማውቀው አለ። ለእናንተ የሚበጃችሁን የሚጠቅማችሁን የሚያስፈልጋችሁን በዚህም ዓለም በቀጣዩም ዓለም የሚጠቅማችሁን ነገር የማውቀው እኔ ነኝ፣ እናንተ አታውቁም ብሏል። እኛ እሱ ያለንን ብቻ የመስራት ግዴታ ነው ያለብን። አላህ የከለከለንን የመከልከል ግዴታ ብቻ ነው ያለብን። ያንን እንዳናደርግ የሚያደርገን ይሄ አይመችም፣ ይሄን አትችልም፣ ይሄ ካንተ ጋር አይሄድም፣ ይሄ ዘመናዊነትን ጋር ይጋጫል፣ ይሄ በዚህ ጊዜ አይሄድም እያለ ከኢማኑም እየቀነሰ ከአቂዳችን እየቀነሰ ከሰላቱ እየቀነሰ ከዚክሩ እየቀነሰ ከዳዕዋው እየቀነሰ ከአለባበሱ ከሁሉ ነገራችን እየቀነሰ ሌላ መንገድን እንድንከተል እያደረገን ያለው ኢብሊስ ነው። ለዚህ ምን አለ? ወድኹሉ ፊስሲልሚ ካፈተን ካለ በኋላ ወላ ተተቢዑ ኹጡዋት ሸይጣን፣ የሸይጣንን መንገድ አትከተሉ አለ። ፈኢነሁ ለኩም ዐዱውን ሙቢን፣ እሱ ለእናንተ ግልጽ የሆነ ጠላት ነው ብሏል። ያ ጠላት በመሆኑ ዩግሪ የሰው ልጆችን ያታልላቸዋል። በተለያየ መንገድ እየመጣ ያችን መንገድ ሊያስለቅቃቸው
ያችን ጎዳና ሊያስለቀቃቸው ያችን የምትጠቅማቸውን መንገድ ይዘው ነክሰው እንዳይዙ ሊያስጠላቸው የሚገባበት መንገድ በጣም ብዙ ነው። መሳሊኮ ሸይጣን የሸይጣን መንገድ በጣም ብዙ ነው። ስለዚህ ከነዚያ መካከል ሀዋን ነፍስን ተነስቷል። የነፍስን ዝንባሌ መከተል በተለይ ኢነላህ ላ የህዲ ከይደል ኻኢኒን የከዳተኞችን ሴራ አላህ አይመራቸውም። እነሱ እንዲያሳኩ አያደርጋቸውም። ከዳተኛ አይመራም። ኺያና የሚለው ነገርም ሌላው ሙዕውቃት ነው። አዎ ኺያና ከዳተኛ መሆን፣ አላህን መክዳት፣ ነቢዩን መክዳት፣ ምእመናኖችን መክዳት፣ አማናን በአጠቃላይ መክዳት ቀጥተኛው መንገድ ላይ ጸንተ እንዳንቀጥል ከሚያደርገን መንገድ መካከል አንዱ ነው። ስለዚህ ያ ሼኽ እንደው ሙዕውቃት ሌላ ምን አለ? ኢብሊስ ከመሆኑ በተጨማሪ ሌላ ሰዎች የሚታለሉበት የሚሸወዱበት ነገርም ካለ እስኪ ፈተፈተል ባረከላሁ ፊክ። እንደው የሙዕውቃት ወይም ደግሞ ሂዳያ ቅናቻ መንገድ መመራታችንን እንቅፋት ሊሆኑ የሚችሉ ነገሮችን በመዘርዘር ብቻ ጊዜውን ከምንጨርስ የመጨረሻው ፍጻሜ ስለሆነ ፕሮግራሙ እንደው ሰበብ ተሐቂቅ ሂዳያ በተቃራኒው ታዲያ ከእንዲህ ያለ እንቅፋት ወይም ደግሞ ሂዳያን ከሚያደናቅፉ ነገሮች በተቃራኒው ደግሞ ሂዳያ ሊያረጋግጡ የሚችሉ ነገሮች ምን ምንድን ናቸው በሚል 1 2 3 4 ብንል የተሻለ ነው ብዬ አምናለሁኝ። አንደኛው ጠለቡል ሂዳየት ሚነላሂ ተዓላ ከእንዲህ ያለ እንቅፋት ተከላክለን ስኬታማ ሂዳያ እንዲኖረን አላህን መለመን ሁልጊዜ ልክ በፋቲሃ እህድነ ሲራጠል ሙስተቂም ባሳለፍነው እንዳየነው ማለት ነው። እንደው አላሁመ እኒ አስአሉከል ሁዳ ወቱቃ ወልዓፋፋ ወልጊና በማለት ረሱል እንዳሉት እና ሁልጊዜ ያ ረቢ አላህ እያልን ልክ በሰላት በፈርድ በሱናው እህድነ ሲራጠል ሙስተቂም እንደምንለው አላህን መለመን አላሁመ ያ ሙቀልበል ቁሉብ ሰብት ቀልቢ አላ ዲኒክ ብሎ ረሱል ዓለይሂ ሰላቱ ወሰላም ሁልጊዜ ሰባት እንዲኖራቸው ባሉበት ጽናት እንዲኖራቸው እንደሚለምኑት አላህ ከሂዳያ እንቅፋት ከሚሆኑ ነገሮች እንዲጠብቀን ሂዳያችን የሚፈለገው ሂዳያ እንዲሆን ሁልጊዜ ወደ አላህ መዋደቅ፣ አላህን መለመን፣ ደካማነታችንን ለአላህ ማሳወቅ ማሳያት እንደው አላሁመ ኢኒ ዘለምቱ ነፍሲ ዙልመን ከሲረን ፈኢነሁ ላ የግፊሩ ዙኑበ ኢላ አንተ እያለን ወደ አላህ መዋደቅ እንዳለብን አንደኛው ነው። ሌላው ደግሞ ምን አስባብ ተሕቂቅ ሂዳያ ሊሆኑ ከሚችሉት መካከል ሁለተኛው ኢትባኡ ሸርዕ ሸሪዓውን መከተል። በቃ አንተ ተከተል እንደው ወጀዐልናሁም አኢመተን የህዱነ ቢአምሪና ለማ ሰበሩ ወካኑ ቢአያቲና ዩቂኑን እንዳለውና በተለያየ መልኩ አሳወቅናቸው መሪ አረግናቸው እያለ ሲል መጀመሪያ ያሳለፉትን ጥሩ መልካም ስራቸውን ያሳያል። እና ልክ አላህ ስንከተለው አላህ ስንታዘዘው አላህ ፍጹም ታዛዦች ስንሆን ትእዛዝ በማክበርም እገዳን በመራቅም ለእኛ የሚሆነው ከዛ በላይ ነው። አላህ ያሳካልናል፣ ይጠብቀናል፣ ይከላከልናል እንቅፋቱን አይነት ማለት ነው። ሌላው አልኢማን ወልዓመል ሳሊሕ ማመንና ማመን ብቻ ሳይሆን መልካም ስራም መስራት ማለት ነው። ምክንያቱም ሱረት አልዓስር ላይ እንደተጠቀሰው አላህ ምን ይላል? ባዕድ አዑዙ ቢላሂ ሚነ ሸይጣን ረጂም ብስሚላሂ ረሕማን ረሒም ወልዓስር ይላል። በጊዜ የሚላለው ብሎ ሲያበቃ ኢነል ኢንሳነ ለፊ ኹስር ሰው ልጆች በሙሉ ክሳራ ውስጥ ናቸው ይላል። ኢለ ለዚነ አመኑ ያመኑ ሲቀሩ ይላል። ኢማን ከውስጡ እውቀት ይዟል። ያለ እውቀት ኢማን የለም። ወዓሚሉ ሳሊሓት ሁለተኛ ደግሞ መልካምን የሰሩት ሲቀሩ ይላል። ወተዋሰው ብልሐቅ በመልካም የተመካከሩና ወተዋሰው ብሰብር በትዕግስትም የተመካከሩት ሲቀሩ ይላል። ስለዚህ ሁልጊዜ ኢማን ከኸይር ስራ ጋር እውቀት ከተግባር ጋር ሊኖረን ይገባል። ይሄን ባደረግነው ቁጥር የቅናቻ መንገድ መመራት እንቅፋቶችን የተከላከልን እንሄዳለን ማለት ነው። በመጨረሻም እንደ አራተኛ የምንቆጥረው እንደው ራፍሊ ነው የሚባለው ወይም ደግሞ ይሄ ሙሩረል ኪራም በሚለው ሄደን እንደው ገረፍ ገረፍ አድርገን ስናይ ተውበትና እስትግፋር ማድረግ ነው። ሁልጊዜ ወደ አላህ በቀረብን ቁጥር ሁልጊዜ ወደ አላህ በተዋደቅን ቁጥር ሙዐውቃተል ሂዳያ ከሚባሉት አላህ ምን ያደርገናል? ይጠብቀናል ማለት ነው። ያ አላህ አግርቶልን ሁሌ እስትግፋር የምናደርግ ሁሌ ተውበት የምናደርግ ሁሌ መልካም ስራን የምናስከትል ከሆነ ሰራው ብለን ማንደክም ከሆነ የኸይር ስራ አይነቶችን እያማረጥንና እየቀያየርን የደጋገምን ምንሰራ ሲሆን ምን ይሆናል ማለት ነው? ይሄ የሂዳያ እንቅፋቶች ውጤት አልባ ይሆናሉ ማለት ነው። እኛ ላይ የማይሰሩ ይሆናሉ ማለት ነው። ባረከላሁ ፊከ ሼኽ። በጣም ብዙ ነገር ያነሳ ነው። ወላሂ በጣም የሚገርም ነው። አላህ ሱብሓነሁ ወተዓላ እንግዲህ
ቀጥተኛውን መንገድ እንድንከተል ሲያደርገን ከቀጥተኛው መንገድ ሊያወጡን የሚችሉ ነገሮችንም ነግሮን ነው፣ አስጠንቅቆ ነው። ያንኑ ለማሳየት ነበረ መጀመሪያ አባታችን ጀነት አስገብቶ ይሄው ይሄ ጠላትህ ነው ተመልከተው፣ እንደዚህ ነው የሚያደርግህ፣ ስታጠፋ ግን እኔ እምርሃለሁ ስትመለስ ብሎ ወደ እሱ የሚመለስበትንም ቃል አስተምሮ እንዲመለስም አድርጎ ተውበትና እስትግፋር እንዲያደርግ ያደረገው ማለት ነው። ኢብሊስ እሱን አይወድም። ስለዚህ ትልቁ ነገር የሙዓዊቃቱል ሂዳያት ቀጥተኛውን መንገድ እንዳንከተል የሚያደርግ እንቅፋት ከምንላቸው መካከል አንዱ ይሄ የሰው ልጅ ጠላቱ የሆነውን ኢብሊስን መጠንቀቅ ነው። ብዙ ጊዜ ሰው ጠላት ተብሎ ሲነገረው የሆነ ትጥቅ የታጠቀ የዱንያን ህይወት የሚያቋርጥ ገቢን የሚያቋርጥ ጤናን ወይም ደግሞ ደምን የሚያፈስ ብቻ ነው ሰው ትዝ የሚለው፣ ድህነትን የሚያመጣ ነገር ነው። እነዚህ እርግጥ ነው ጠላቶች ናቸው። ከነሱ በበለጠ መልኩ ትልቁ ጠላት የዘላለም ህይወትን የሚያሳጣ ዱንያንም አኺራን የሚያሳጣ ኢብሊስ ነው። ለዚህ እሱን ማሸነፍ የምንችለው የእሱና ሀዋን ነፍስ ናቸው ዋናዎቹ፣ ሌሎቹ የነሱ ተከታዮች ናቸው። ስለዚህ አላህ ቁርአን ላይ እነዚህን ሁላቸውንም እንድንታገልና አሸንፈን በታትነን ድል አድርገን እንድንወጣ ሲያዘንና እንድንታገል ሲያዘን ወለዚነ ጃሃዱ ፊና ለናህዲየነሁም፣ ለዛም ጠበቅ አድርጎት ነው እነዚያ በእኛ መንገድ ላይ የሚታገሉ ሰዎች። ይሄ ትግል የነፍስያውንም የሸይጣንም የአዕዳእ አልእስላምን ሁሉንም አልበሸሪ ወልጅኒ ሁሉንም ያካትታል ነው። ወለዚነ ጃሃዱ ፊና በእኛ መንገድ ላይ የሚታገሉ ሰዎች አለ። ዩጃሂዱነ መዓ ሸያጢን፣ ከእሱ ጋር በጣም ሰፊ የሆነ ትግል እኮ ነው ያለው። እሱ የሚያዘው በመጥፎ ነገር ነው። የቂያማ ቀን ለሚክደው ወማ ካነ ሊ ዓለይኩም ሚን ሱልጣን ኢላ አን ደዐውቱኩም ፈስተጀብቱም ሊ፣ እኔ እኮ በእናንተ ላይ ስልጣን አልነበረኝም እና እኔ ብጣራችሁ እሺ አላችሁኝ፣ ግብዣ ብቻ አክብራችሁ ጥሪን ተቀበላችሁኝ እንጂ እኔ ጥሪ ነው ያደረኩት እንጂ እኔ በእናንተ ላይ ስልጣን አልነበረኝም። ምክንያቱም አላህ ምን ብሏል? እነ ዒባዲ ለይሰ ለከ ዐለይሂም ሱልጣን፣ ባሪያዎቼ በእነሱ ላይ ስልጣን የለህም ብሎታል። ጠራኋችሁ እሺ አላችሁኝ እንጂ እናንተ ላይ ስልጣን አልነበረኝም። ማ አነ ቢሙስሪኺኩም ወማ አንቱም ቢሙስሪኺየ፣ እኔም እናንተ ረዳት አይደለሁም እናንተ ምን ረዳት አይደላችሁም ብሎ ይከፍርባቸዋል። ለሚከፍረው ነገር ዛሬ ሰዎችን የተለያየ ሙግሪያት እያመጣ የተለያየ የማጥመሚያ መንገዶችን እያመጣ ይታገላቸዋል። ስለዚህ እሱን ታግሎ መጣል ያስፈልጋል። የሱን የምንታገልበት ኢብሊስን የምንታገልበት ቀደም ሲል በተለያዩ ፕሮግራሞች እንዳነሳ ነው ከሱ ሸር መጠበቅ ነው። በተለይ አላህ ለዚህ ብሎ ምን አድርገዋል? ሱረት ከሱ ተንኮል ብቻ የምንጠበቅበት ራሱን የቻለ አንድ ምዕራፍ አለ። ቁል አዑዙ ቢረቢ ናስ መሊክ ናስ ኢላሂ ናስ ሚን ሸሪል ወስዋሲል ኸናስ አለዚ ዩወስዊሱ ፊ ሱዱሪ ናስ ሚነል ጂነቲ ወናስ። የሱ ተንኮል የሰው ልጆችን ጎትጉቶ ብቅ እልም እያለ ልክ የአላህ ስም ሲነሳበት እልም እያለ ልክ እንደ ዲም ላይት፣ የአላህ ስም ደግሞ ሳይነሳ ሲቀር ብቅ እያለ አዛን ሲባል ይሸሽና አዛን ሲያበቃ ይመለሳል። አይደለም በተዘከረ ቁጥር እየጠፋ ባልተዘከረ ቁጥር የሚመጣ ከሆነ ሁሉ ጊዜ በመዘከር ነው። ስለዚህ ወለዚነ ጃሃዱ ፊና ለናህዲየነሁም ሱቡለና፣ እነዚያ በእኛ መንገድ ላይ የሚታገሉ ሰዎችን መንገዳችንን እንመራቸዋለን። ሂዳያ የምናገኘው በአላህ መንገድ ላይ ሰይጣንንም ታገለን ስናሸንፍ፣ ሀዋን ነፍስንም ስንታገል፣ ከዛ በኋላ ደግሞ ሌሎች እስላም ጠላቶችንም ሁላቸውንም ታግልን ስናሸንፍ ብቻ ነው ኢስላም አሸናፊ ነው። የትኛው ሜዲያ ላይ ከገባ ሐቂቀተል ኢስላምን ከተከተለ አላህ ለምሳሌ ቁርአን ላይ ፈኢን ቃተሉኩም ፈቅትሉሁም ከዛሊከ ጀዛኡል አሁን የሚለው ካፊሪን ፈኢን ቃተሉኩም ፈቃቲሉሁም ሳይሆን ፈቅትሉሁም ምን ማለት ነው? የመጀመሪያው ሙሻረካ ነው እኮ የመጀመሪያው ሙሻረካ ነው፣ የጋራ ነው። ቢጣሏችሁ ተጣሏቸው እኮ አይደለም፣ አጥፏቸው ነው አይደለም። አሸናፊ ነው የትም ሜዳ ላይ ከገባ ማለት ነው። ከዛሊከ ጀዛኡል ካፊሪን የሚለውን አይደለም አሁን። ስለዚህ ይህንን ታሳቢ አድርገን ወለዚነ ጃሃዱ ፊና ለናህዲየነሁም ሱቡለና የሚለውን በእኛ መንገድ ላይ በታገሉ ቁጥር እኛ መንገዳችንን እንመራቸዋለን ብሎ አላህ ቃል ገብቷል። በትግል ነው የሂዳያን እንቅፋቶች ማሸነፍ የምንችለው። ውድ ተመልካቾቻችን እስካሁን ድረስ ያነሳ ነው የሂዳያ ሙዓዊቃት ቀጥተኛውን መንገድ እንዳንከተል እንቅፋት የሚሆኑ ነገሮችን ነበር ያየ ነው በዚህ ክፍል። ከዚህ ሁሉ ልንድን የምንችለው የአላህን መንገድ በአግባቡ ስንከተልና ከአላህ መንገድ ላይ ሊያወጡን የሚችሉ ነገሮችን በአጠቃላይ ወዐላ ረእሲሂም አልኢብሊሱ፣ ዋናው ደግሞ ኢብሊስ ነው፣ እሱን ስንታገልና ስናሸንፍ ነው የሚለውን አንስተናል። በሰማነው የምንጠቀም አላህ አድርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።